ሰላም ቅዱሳን እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አቡነ እንድርያስ የተባሉ ሊቀ ጳጳስ በድንግል ማርያም ላይ የሰጡት ምልከታ አለና በሊቃውንት ጉባኤና በሊቃነ ጳጳሳት መካከል ንግግር ባደረጉበት ጊዜ ስለ ማርያም ስለ ድንግል ማርያም ያሉት ነገር አለና እስቲ እሱን ቪዲዮ እንስማና ከዛ በኋላ እኔ የራሴን መጽሐፍ ቅዱሳዊ ማብራሪያ እንደ እግዚአብሔር ቃል እናገራለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ። ተባረኩ። ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበር ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል ደካሞች ስለሆነ። እነሱ ግን ግዙፍ ሥጋም ቢዋሃዱም ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። እሺ፣ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ክብር ለኢየሱስ ይሁን። እንግዲህ ይህንን ንግግር ያደረጉት ድንግል ማርያም ቤዛዊተ ዓለም አትባልም ለማለት ነው እና ማርያም ቤዛዊተ ዓለም አትባልም፣ ይሄ ስብከት ህገወጥ ስብከት ነው፣ መስመር የሌለው የማይታወቅ ስብከት ነው ብለዋል። እንደገና ደግሞ የአጋጣሚ ስብከት ነው ሁሉ ብለዋል። ከዛም መልስ ደግሞ ሲተላለፍ የነበረው በሚዲያ ዓለምን አስደንግጧል። ማርያም ቤዛዊተ ዓለም አትባልም የሚለው በጊዜ ለመጠቀም ጊዜን ተመልክተው የተናገሩት የአጋጣሚ ስብከት ነው ብለው ተችተዋል። ከዛም መልስ ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናውያን ሰባኪያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ ብለው ጳጳሱን ለመወረፍ ሞክረዋል። እና ዋናው ሐሳብ አጭር ስለሆነ የምሰራው ቪዲዮ ሁሉንም ጠቅልዬ ለመናገር አልችልም። እና ዋናው ሐሳባቸው እናትና ልጁ ሥጋ ተዋህደዋል። እህል በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህርየ መለኮቱ አቃጥሎ በላባቸው ይጠፋ ነበር ብለው ነው የተናገሩት። እና ቢመገቡም ሰው ሆነው ቢመገቡም ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣው ነገር የለም። ለምን? ባህርየ መለኮቱ አቃጥሎ በላብ ያጠፋው ነበር። እና መለኮትን ተዋህዳ ስላለች ድንግል ማርያም ኢየሱስም መለኮት ሰውም ቢሆን መለኮት ስለሆነ ምንም የሚወጣ ነገር የለም ማለት ሽንት ቤት አይሄዱም፣ አይጸዳዱም፣ ሌላም ነገር አያደርጉም። በቃ እና ምንድናቸው? ኢየሱስ ብቻ ሳይሆን ድንግል ማርያምም መለኮት ናት፣ አምላክ ናት ወደ ማለት ነው። ማለት እንደውም መንፈስ ቅዱስ አቀባም ከርሰማ መንፈስ ቅዱስ ከእናቷ ጀምሮ ጠብቋታል ብለው ከዚህ የተነሳ ንጽሕት ዘር እንደሆነች እናቷ ደግሞ አዳም እንደነበረች ሔዋን እንደነበረች እና በሔዋን ማህፀን ውስጥ ንጽሕት ዘር ሆና ተዘጋጅታ የቀረበች ለሰው ልጆች ብለው ምንም ኃጢአት ያልነካት አድርገው ሊያቀርቡ ሞክረዋል። እና በሌላ መልኩ ምንድነው ማርያም እንደ ሰው ሽንት ቤት አትገባም፣ አትጸዳዳም፣ ንጽሕት ዘር ናት ለማለት ነው። ከየትኛው መጽሐፍ ውስጥ እንዳገኙ እኔ አይገባኝም። በእውነት በጣም ነው ማዝነው። እንዲህ አይነት ተረት ማርያም ሰው እንደሆነች ለዮሴፍ ወደ ታጨች ወደ አንዲት ድንግል ተላከ ብሎ ነው የሚናገረው። ሰው መሆኗን ራሱ የሚያሳየው መልአኩ ሰላምታን በሰጣት ጊዜ ከሰላምታው የተነሳ እንደደነገጠች ወንድ ሳላውቅ ይህ እንዴት ይሆንልኛል እንዳለች እና ልክ እንደኛ አይነት ጥያቄ እንዳቀረበች እና መንፈስ ቅዱስ ባንቺ ላይ ይመጣል
ይጸልልሻል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። በመንፈስ ቅዱስ መጸለል ኢየሱስን እንደምትወልድ በራሷ እንደማትችል ነው ያስረዳት። እንደውም ወንድ ሳላውቅ ይህ እንዴት ይሆንልኛል ማለቷ ራሱ ሰው መሆኗን የሚያሳይ ነው እንጂ ወይ ኃይለ አርያማዊት አይደለች። በጣም እንዴት አይነት ማብራሪያ ነው! በእውነት እጅግ የሚያሳዝን ነው። ሊቀ ሊቃውንት ማለት የሊቀ ሊቃውንት ሊቅ ሆነው የነሱ መሪ እንደሆኑ ነው እንግዲህ የሰማ ነው። እና በጣም ነው ያዘንኩት። እና ማርያም እንደ ሰው ሽንት ቤት አትገባም አትጸዳዳም ካሉን እንግዲህ ሰው አይደለችም እያሉን ነው ማለት ነው። በጣም ነው የሚያሳዝነው። ሌላው ልል የምፈልገው ሁለተኛው ነጥቤ ሰው አይደለችም ካሉ እንግዲህ በዚህ ምክንያት የአባ ጊዮርጊስ ዘጋስጫን መቀመጫ ለጉሚልኝ ተብላ በተጠየቀችው መሰረት ለጉማለች ማለት ነው። አሁን ድርሰቱን ሄዳችሁ ልታዩ ትችላላችሁ። ስክሪኑ ላይ ያስቀምጣለሁ። መቀመጫውን ለጎመችው ይላል። ሽንት ቤት ውስጥ ሆኖ ሲለምን ለምን ማለት ይሄ አባ ጊዮርጊስ ዘጋስጫ በአንድ ወቅት ለሽንት ሜዳ ተቀምጦ ማርያም ማርያም ቢል ማርያም ተገልጣ ይላል። እንዴት እዚህ አይነ ምድርህ ላይ ትጠራኛለህ ብትለኝ በወድሽ ነዋ። እባክሽ ከእንግዲህ ወዲህ አይነ ምድር እንዳይወጣን መቀመጫዬ ለጉሚልኝ ብሎ ጸልዮ ማርያምም ለጉማለት ሄደች ይላል። ምንጭ ገድለ አባ ጊዮርጊስ ዘጋስጫ ገጽ 39 ከበእንተ ማርያም የተወሰደ ብሎ ነው የሚለው። እና መቀመጫውን ለጉማለት ሄደች። ለምን? የእሷን መቀመጫ ስለተለጎመ። አትጸዳዳም፣ ሽንት ቤት አትሄድም። ስለዚህ በአባ ጊዮርጊስ ዘጋስጫ ተስማምታ መቀመጫዬ ለጉሚልኝ በወድሽ ነው የጠራሁሽ ሲላል መቀመጫ ለጉማ ሄደች ማለት ነው። እና ለምን? በቃ እሷ መጸዳዳትን ሽንት ቤት መሄድን ያልተቀበለች የተለየች ዘር ስለሆነች የአባ ጊዮርጊስንም ዘጋስጫ መቀመጫ ዘጋች ማለት ነው። ያሳዝናል በእውነት። እንዲህ ሊሉን ነው ማለት ነው እኚህ ሰውዬ ተረት እየተረቱ እና የሰዎችን ሽንት ቤት መሄድና ሶስተኛው ነጥቤ የሰዎችን ሽንት ቤት መሄድና መጸዳዳትን ሁሉ አትደግፍም እያሉን ነው። አትደግፍም። በቃ እማትደግፍ ከሆነ ደግሞ እሷ እውነተኛዋ የኢየሱስ እናት ማርያም ሳትሆን ምትሃታዊና አስማተኛ ማርያም ናት እያሉን ነው። እኛ ደግሞ ምትሃታዊና አስማተኛ ማርያም አንቀበልም። ወብፅዕት አንቲ እንተ ተአምኒ ቃለ ዘነገሩኪ፣ የነገሯትን ቃል ያመነች ብፅዕት ናት የተባለችዋን የቃሉን አማኝ የሆነችዋን ማርያምን ነው እኛ የምንቀበለው። ክብር ለእግዚአብሔር ይሁን። ምትሃታዊ አስማተኛ ህዝባችንን የምታስት ማርያም እኛ በምንም መልኩ አንቀበልም። ከጌታ የተነገረላት ቃል ሉቃስ 1:45 ላይ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ብሎ ይናገራል። ስለዚህ የቃሉ አማኝ ናት የኢየሱስ እናት ማርያም። የሚገርማችሁ ምትሃታዊ አይደለችም፣ እንደ ቃሉ የምትሄድ ናት። መድኃኒት ቢሏት ማትቀበል፣ ፈጣሪ ቢሏት ማትቀበል፣ ልክ እንደኛ የቃሉ አማኝ ጴንጠቆስጤ የሆነች ማርያም ናት እኛ የምናውቃት የኢየሱስ እናት ማርያም። እንዲህ መቀመጫ የምትለጉም ሽንት ቤት ማትሄድ ማትጸዳዳ ማርያም ምትሃታዊ ናት፣ አንቀበላትም። በጌታ በኢየሱስ ስም ብለን ነው የምንቃወመው። በእሷ አቅም ልክ ነው መንፈስ ቅዱስ መጥቶ በመልአኩ በኩል ያስረዳት ኢየሱስን እንድትጸንስ። በመንፈስ ቅዱስ እርዳታ ነው የጸነሰችው ኢየሱስን። ዮሴፍ እንኳ ግራ ገብቶት በስውር ሊተዋት ነበረ። ነገር ግን የጸነሰችው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ተብሎ ወደ ቤቱ የወሰዳት ናት እንጂ ምትሃታዊ ማድረግ አትጸዳዳም ማርያም እንደ ሰው ሽንት ቤት አትገባም አትጸዳዳም ብሎ እንዲህ አይነት ትርጓሜ መስጠት ምን የሚሉት ይሄ ቅዠት ነው። በጣም ነው የማዝነው። አረጋዊ አባት ናቸው፣ በጣም ነው ማከብራቸው። አስተምሯቸውን ግን አልቀበልም። በዚህ መልኩ እቃወማለሁ ወዳጆቼ። እንዲህ አይነቷን ማርያም በፍጹም አናቅም፣ አንቀበልም። በጌታ በኢየሱስ ስም እንቃወማለን ወዳጆቼ። እንዲህ አይነት ትርጉም አትቀበሉ። ይሄ ነው ህዝባችንን ያሳተው። እና ሼር አድርጉ። ተባረኩ። ዘመናችሁ ይባረክ። ክብር ለእግዚአብሔር ይሁን። አሜን።